ሰላም ጤና ይስጥልን ቤተሰቦቻችን እንደምን አላችሁ? ገበያ ስፖርት በቀጥታ የሚያደርሰው የምሽት መሰናዶኔ ዝግጅት እንግዲህ ሐምሌ 3 2018 ዓ.ም ዕለተ ዓርብ አመሻሽ ላይ እንገኛለን። በዚህ ዝግጅታችን በርካታ ስፖርታዊ ጉዳዮችን እያነሳን ቆይታ እናደርጋለን። ሶስት ጉዳዮችን እናነሳለን። በዋናነት አንደኛው ነገር ዛሬ የተሰሙ ጠንከር ያሉ አዳዲስ መረጃዎች አሉን። እነሱን ምንድናቸው የሚሉትን እናጋራችኋለን። ከዛም ባሻገር ከፊፋ የዳኝነት ስርዓት ጋር በተያያዘ በርካታ ጥያቄዎች እየተነሱ ናቸው። መነጋገሪያ፣ አከራካሪ፣ አጨቃጫቂ የሆኑ ጉዳዮች በዝተዋል። በዚህ ጉዳይ ላይ ምን ተነሳ፣ በምን ጉዳይ ላይ ከየትኛው ጨዋታ ላይ በምን አይነት ውሳኔ ተሰጥቶ፣ እንዲሁም ማን ምን አለ፣ ፊፋስ ምን አይነት ምላሽ ሰጠ የሚለውን ጉዳይ እንደዚሁ እንቃኛለን። ነገር ግን በፊፋ ላይ አሁንም በጣም ጠንካራ ትችቶች እየተሰነዘሩ ናቸው። ጃኒ ኢንፋንቲኖ በርካታ ትልልቅ ሰዎች፣ ኃላፊዎች፣ አሰልጣኞች፣ ተጫዋቾች እንዲሁም ደግሞ ፖለቲከኞች ጭምር አስተያየት እየሰጡባቸው ነው። እንደዚሁም ደግሞ ለዚህ መሪነት ወይም ደግሞ ለፊፋ ፕሬዝዳንትነት አይመጥኑም በማለት በብዙዎች ዘንድ እየተወረፉ ናቸው። ይህንን የተመለከቱ ጉዳዮች እናነሳለን። እንዲሁም ደግሞ ዛሬ ምሽት 4 ሰዓት ላይ ገበያ ስፖርት በቀጥታ ወደ እናንተ የሚያደርሰው የስፔን እና የቤልጅየም ጨዋታ አለ። እሱን የተመለከቱ አንዳንድ መረጃዎችን እንሰጣችኋለን። በጨዋታው ሰዓት ቀደም ብለን ገብተን ከምንሰጣችሁ መረጃ በተጨማሪ አሁን ላይ እንደዚሁ ጠቁመናችሁ የምናልፈው መረጃ አለ። እንግዲህ እነዚህን ጉዳዮች እያነሳን ቆይታ እናደርጋለን። ፕሮግራሙን እየመራሁና መረጃዎችን ወደ እናንተ እያደረስ ቆይታ የማደርገው እኔ መኮንን አልማው ነኝ። እንዲሁም ደግሞ ካሜራውና ቴክኒኩን እየተቆጣጠረው ቆይታ የሚያደርገው ተመስገን አብርሃም ነው። እናንተም አብራችሁን እንድትቆዩ የአክብሮት ግብዣዬ ነው። ተመልሰናል ቤተሰቦቻችን። በቀዳሚነት ከሶስቱ ጉዳዮቻችን በቀዳሚነት የምናነሳው ምን አዳዲስ ነገሮች ተፈጠሩ የሚለው ነው። ከነዚህ ጉዳዮች ጋር በተያያዘ ቀዳሚ የምናደርገው ከሳዲዮ ማኔ ከሴኔጋል እንዲሁም ደግሞ ከግብፅ መሐመድ ሳላህ ጋር የተያያዘ ጉዳይ አለን። ከመሐመድ ሳላህና ከሳዲዮ ማኔ እንዲሁም ከግብፅና ከሴኔጋል ባሻገር ደግሞ የአንድ ሴናተር ሰሞኑኑ መነጋገሪያ ሆኖ ነበረ። የፓራጓይ ሴናተር ናቸው። በዚህ ጉዳይ ላይ በኪላን ሜባፔ ላይ የሰጡት አስተያየት ነበረ። ኪላን ሜባፔና ኒው ሴናተር በከፍተኛ ሁኔታ እየተተታቹ ነበረ። እርስ በርስ ሲወቃቀሱ ነበር፣ ሲሰዳደቡ ነበር ማለት ይቻላል። ከዚሁ ጋር በተያያዘ ዛሬ አንድ መረጃ ተሰምቷልና እንግዲህ ኪላን ሜባፔ ላይ የዘረኝነት ጥቃት የሰነዘሩት የፓራጓይ ሴናተር ሴሌስቴ አማሪላ ይባላሉ። እሳቸው በዛሬ አሁን ቀደም ብሎ የማህበራዊ ትስስር ገጻቸው እንደተጠለፈ ይፋ አድርገዋል። በዚህ የትስስር ገጻቸው ላይ የሚለጠፉ ማንኛውንም ነገርም ኃላፊነት አልወስድም የሚል መረጃ ለጥፈዋል ማለት ነው። እንግዲህ ፖለቲከኛዋ የኢንስታግራም ማህበራዊ ትስስር ገጼ በጠላፊዎች እጅ ወድቋል በማለት ነው ይፋ ያደረጉት ማለት ነው። ይህንን ተከትሎ በማህበራዊ ትስስር ገጹ የትኛውም ነገር ቢለጠፍ እኔ ኃላፊነቱን አልወስድም የሚል ሀሳባቸውን አጋርተዋል። በማህበራዊ ሚዲያ የዘረኝነት ጥቃት መሰንዘር እንግዲህ እስከ 2 ዓመት ድረስ ያስቀጣል በሀገሪቱ። ነገር ግን እኒህ ሴናተር በኪላን ሜባፔ ላይ ፈረንሳይ ከፓራጓይ በነበረው ጨዋታ ላይ እጅግ በጣም አጸያፊ ቃላት በተሞሉ ንግግሮች፣ ጽሁፎች ኪላን ሜባፔን ፈረንሳያዊ ለመሆን የሚሞክር ካሜሮናዊ ቅኝ ተገዥ የሚል ጭምር እንዲሁም ደግሞ እሱ የሚያውቃቸው ሽምፓንዚዎችን ነው በማለት አጸያፊ የዘረኝነት ቃል በተለምዶ እዚህ አካባቢ የሚባል ነገር ነው። ብዙ ጊዜ ጥቁሮች ላይ የሚደርስ የዘረኝነት ጥቃቶች እንደዚህ አይነት ቃላቶችንና እንደዚህ ጦጣና ዝንጀሮ መሰል ስያሜዎችን በመስጠት የሚደረግ ትችት ነው። እነዚህ ሴናተርም እንግዲህ ይህንን አድርገዋል ማለት ነው። በሌላ በኩል ያው የፓራጓይ ኮንግረስ ሴናተሯ የሰነዘሩትን የዘረኝነት ሐሳብ ወይም በኪላን ሜባፔ ላይ የሰጡትን ሐሳብ በመቃወም ከኪላን ሜባፔ ጎን እንደሆኑ እንደዚሁ አሳውቀው ነበረ ማለት ነው። ያንንም የሴናተሯን ንግግርም በጽኑ አውግዘው ነበረ። እንግዲህ በተጨማሪ የተባበሩት መንግስታት ድርጅት እንዲሁ
ከሰሞኑኑ ጥቃቱን በተመለከተ ከኬላን ምባፔ ጎን መሆኑንና ድጋፉንም ማሳየቱ ይታወቃል። ሴናተሯ ግን በኬላን ምባፔ ላይ የሰነዘሩት በጣም አጸያፊ ንግግር ወይም ደግሞ መግለጫ በብዙዎች ዘንድ ተቃውሞ ያደረሰ ነበረ። እንግዲህ ኬላን ምባፔ ከፓራጓይ ጋር በነበረው ጨዋታ ላይ ብዙ ጥቃቶች ሲሰነዘሩበት ነበር። በጨዋታው ምን ያህል ሀራምቦል እንደነበረ ምናስታውሰው ነው። እኛም በሰዓቱ ጨዋታው ምን አይነት መልክ እንደነበረው ወደ እናንተ በአንድ ሁለት መሰናዷችን አስቃኝተናችሁ ነበረ። ከዚያ በኋላ ነው እንግዲህ ነገሩ እየተካረረ የመጣው። እንዲሁም ደግሞ የፓራጓይ ግብ ጠባቂ ለምን አጸያፊ ነገር የመሃል ጣቱን ለምን እንዳላወጣበት ለምን እንዳልደበደቡት ግራ ይገባኛል። ያን ማድረግ ነበረባቸው የሚል ሁሉ ስፖርታዊ ጨዋነትን የሚጋፋ ወደ ሌላ ጦስ ውስጥ የሚከት ሐሳብ ሁሉ የሚያነሳሳ ሐሳብ የሰጡበት ነበረ ሴናተሯ። ዛሬ እንግዲህ በዚሁ ጉዳይ ላይ ማህበራዊ ትስስር ገጽ እንደዚህ ሆኗል የሚል ሐሳብ ሰጥቷል። ያው በዚህ ጉዳይ ላይ ምናልባት ያው ኬላን ምባፔም በዛ በደረሰበት የዘረኝነት ጥቃት ለዚህ ስልጣን አይመጡንም፣ በጣም እሱም እንደርሶ መውረድ አልፈልግም፣ ነገር ግን እንደርሶ አይነት ሰዎች እዚህ ዓለም ላይ አስፈላጊ አይደሉም በሚል ጠንካራ ምላሹን የሰጠበት ነበረ። ያንን ተከትሎም ሴናተሯ ምናልባትም በስም ማጥፋት ወንጀል ከሳለሁ የሚል ማስፈራሪያም ሰንዝረዋልና ምናልባት ኬላን ምባፔ ለሰጣቸው ምላሽ በስም ማጥፋት ክስ እንደሚመሰርቱበት ጭምር እየዛቱ ነበረ። ጉዳዩ ምን ይሆናል የሚለው ነገር ቀጣይነት ያለው ነው። ነገር ግን ጉዳዩ በጥብቅ ከታየ ምናልባት ወደ ሴናተሯ የሚያመራ ይሆናል ማለት ነው። ሌላኛው እንግዲህ በዓለም ዋንጫው ጥሩ ግስጋሴ አድርጎ የነበረው የግብጽ ብሔራዊ ቡድን ወደ ሀገሩ ተመልሷል። እንዳልነው ከጨዋታው በኋላ የግብጽ እግር ኳስ ፌዴሬሽን ለብሔራዊ ቡድኑ ደማቅ የሆነ የጀግንነት አቀባበል እንደሚያደርግለት ገልጾ ነበረ። እንደተባለውም እንግዲህ ዛሬ የግብጽ ብሔራዊ ቡድን ወደ ሀገሩ ሲመለስ ደማቅ የሆነ አቀባበል ተደርጎለታል ማለት ነው። ለደጋፊዎቹም መልእክት ተላልፏል። እንደዚሁ በቡድኑ አምበል መሐመድ ሳላህ በኩል ወደ ሀገር ቤቱ በገባበት ሰዓት ከደማቅ አቀባበሉ በኋላ ንግግር አድርገው ነበረ። መሐመድ ሳላህ ምንድነው ያለው? ከዚህ በኋላ ዓለም ዋንጫን ለመሳተፍ ብቻ አንሄድም የሚል ጠንከር ያለ ሐሳቡን ሰጥቷል። ቅር እንዳላችሁ አውቃለሁ፣ ነገር ግን ይሄ ለግብጽ እግር ኳስ ጅማሮ ነው፣ እንደ ጅማሮ እንደ መነሻ እንዲሆን ያበረከትነው አስተዋጽኦ ነው። ዓለም ዋንጫ ማለፍ እንዲሁ ወይም ለዓለም ዋንጫ መሳተፍና ለዓለም ዋንጫ ማለፍ በቂ አይደለም። እዚያ ላይ ሄዶ መሳተፍ ብቻ በቂ አይደለም፣ ዋንጫውን ማንሳት አለብን ብለዋል። እንግዲህ በአፍሪካ ዋንጫ ከፍተኛ የዋንጫ ባለቤት ናቸው፣ በቀዳሚነት የሚጠቀሱ ናቸው። ነገር ግን በዓለም ዋንጫው ላይ ያላቸው ታሪክ ደካማ ነው። በዚህ ዓመት እስከ 16ቱ የገሰገሱበትና ከሰሞኑ በአርጀንቲና 3-2 ተሸንፈው የተሰናበቱበት አጋጣሚ የታሪካቸው ትልቁ ጉዞ ነበረ። ከዚህ በፊት በምድብ አልፎ አያውቁም። ነገር ግን በዚህ የዓለም ዋንጫ እስከ 16ቱ መጓዝ ይቻሉበትና ብዙ መነጋገሪያ የነበረው ጨዋታ በዚያ ጨዋታ ላይ 3-2 በሆነ 2-0 መርተው 3-2 ተሸንፈው ከውድድሩ የተሰናበቱበት አጋጣሚ የሚጠቀስ ነው። እንግዲህ ዛሬ ወደ ሀገራቸው ሲመለሱ ደማቅ የሆነ አቀባበል ተደርጎላቸዋል ማለት ነው። የጀግንነት አቀባበል ተደርጎላቸዋል። በዚህ በኩል ለግብጽ እግር ኳስ ከፍተኛ መነቃቃትን የሚፈጥር እንቅስቃሴ እንዳደረጉ እና አድናቆት እንደሚገባቸው ክብር እንደሚገባቸው ከደጋፊውና ከህዝቡ እንደዚሁ ድጋፍ ተሰጥቷቸዋል። መሐመድ ሳላህም በመልእክቱ ከዚህ በኋላ በዓለም ዋንጫው ላይ ከዚህ የተሻለ ተጉዘን ዋንጫውን ማለም አለብን፣ መሳተፍ ብቻ በቂ አይደለም የሚል የግብፅን ብቻ ሳይሆን የሌሎች ሀገራትን ተነሳሽነትም እንደዚሁ የሚጨምር አስተያየት ሰጥቷል ማለት ነው። ሌላኛው ቤተሰቦቻችን ምናልባት የምናጋራችሁ መረጃ የሴኔጋል ብሔራዊ ቡድን ጋር የተያያዘ መረጃ አለ። እሱ ምንድነው? የሳዲዮ ማኔ ጉዳይ ነው። የቡድኑ አምበል ሳዲዮ ማኔ ከብሔራዊ ቡድኑ ራሱን ማግለሉን ይፋ አድርጓል። ይህንን ይፋ ያደረገው ዛሬ ነው። ይህንን ካደረገ በኋላ መልእክቱን አስተላልፏል። በአስተላልፎ የስንብት መልእክት ምንድነው ያለው? ለዚህ ባንዲራ መስዋዕትነት ከፍያለሁ፣ ከፍተኛ መስዋዕትነት ከፍያለሁ፣ ይህንን እወቁ የሚል አስተያየቱን ሰጥቷል። ሁሉንም ነገር ሰርቻለሁ
ለሀገሬ በትጋት ተፋልም ያለው የእናንተ ድጋፍ ደግሞ ለስኬቴ ዋናው መሰረት ነበረ የሚል አስተያየቱን ሰጥቷል። በቀጣይም ልምዱን ተጠቅሞ በኃላፊነት ወይም በአሰልጣኝነት ሀገሩን ማገልገል እንደሚፈልግ እግር ኳሱ ላይ ሴኔጋል ከዚህ የተሻለ ደረጃ እንዲኖራትና በደንብ እንድትለወጥ እንድታድግ ያው ባለፉት 2 ዓመታት የአፍሪካ ዋንጫን ማንሳታቸው ይታወቃል። ምንም እንኳን በዚህ ዓመት ያሳኩት በዚህ በያዝነው ያጠናቀቅነው ባለው ዓመት ላይ ጥር ላይ ማለት ነው የአፍሪካ ዋንጫን ለሁለተኛ ጊዜ በተከታታይ ማንሳታቸው ይታወቃል። ይህንን ተከትሎ ያው ዋንጫው በእርግጥ በካፍ እንዲመለስ ለሞሮኮ እንዲመለስ ጥያቄ ቀርቧል። ይሄን የምታውቁት ነው። ነገር ግን ሴኔጋል ተገቢ አይደለም ብላ ውሳኔውን ተቃውማለች። ዋንጫውንም እንደማትመልስ አሳውቃለች። እንዲያም ሆኖ ግን ሳዲዮ ማኔ መሪነት ሴኔጋል ባለፉት ዓመታት እጅግ በጣም ጥሩ ግስጋሴ ማድረግ ችላለች። በዓለም ዋንጫውም ጥሩ ጉዞ ማድረግ ችላ ነበረ። እንደዚሁም ደግሞ ከዛም ባሻገር በአፍሪካ ዋንጫ ላይ ያላቸው ቀዳሚነት የሚታወቅ ነው። ባለፉት 2 ዓመታት ሻምፒዮን የሆኑበት ባለፉት 2 የአፍሪካ ዋንጫዎች ላይ ሻምፒዮን የሆኑበት አጋጣሚ አለና ይህንን በተመለከተ ሳዲዮ ማኔ አንስቶ አውርቷል። ሀገሩን ከዚህ በተሻለ ማገልገል እንደሚፈልግ የገለጸበት አጋጣሚ ነበር። ቤተሰቦቻችን ምናልባት ዛሬ ለእናንተ ብናጋራችሁ ብለን ያሰብናቸው ትኩስ መረጃዎች እነዚህን ይመስላሉ። በቀጣይ ደግሞ በከፍተኛ ሁኔታ እየተተቸ ያለውን መነጋገሪያና አነጋጋሪው እንዲሁም ደግሞ አጨቃጫቂ አከራካሪ የሆነውን የዳኝነት ጉዳይን እንመለከታለን። ቤተሰቦቻችን ቀጥለናል። መረጃዎችን ወደ እናንተ ያደርስን የምንገኘው ከገበያ ስፖርት ነው። በእለቱ ወደ እናንተ ያደርስን የምንገኘው አሁን የምናልፈው ደግሞ ከፊፋ እና ከዳኝነት ስርዓቱ ጋር የተያያዙ መረጃዎችን ነው ወደ እናንተ የምናጋራው። እንግዲህ በ2026 የዓለም ዋንጫ 48 ሀገራት በተሳተፉበትና በ3 ሀገራት በአሜሪካ፣ ካናዳና ሜክሲኮ አዘጋጅነት በተካሄደው የዓለም ዋንጫ በርካታ የዳኝነት ስርዓቶች ላይ አጠያያቂ እንዲሁም አጨቃጫቂ የሆኑ ጉዳዮች ተነስተዋል። ጥያቄ ጫሩ ብዙዎችን ያነጋገሩ ጉዳዮች ተፈጥረዋል ማለት ነው። በዚህ ጉዳይ ላይ በተለይ የቴክኖሎጂ አጠቃቀም ጉዳይ አሁን ካለፉት የዓለም ዋንጫ ውድድሮች በተሻለ መንገድ በቴክኖሎጂ የታገዘ የዳኝነት ስርዓት ገንብቻለሁ ብሎ ፊፋ ይዞ መጥቶ ነበረ። እንዲያም ሆኖ ግን አሁንም ችግሮች በጣም መነጋገሪያ በሆነ መንገድ የዳኝነት ስህተቶች የተፈጸሙ ናቸው በሚል በበርካታ ተቃዋሚዎች እንደዚሁ ጉዳዩ ትኩረት የሳበ ሆኗል ማለት ነው። ይህም ደግሞ በደጋፊዎች በተጫዋቾችና በፖለቲከኞች በአሰልጣኞች እንዲሁም በተጫዋቾች ብዙ ጥያቄዎች እየተነሱ ነው የሚገኙት። በዋናነት በዚህ ልናነሳው የምንወደው 5 ጉዳዮችን ለማንሳት እንገደዳለን። በዋናነት መነጋገሪያ የሆኑ እንዲሁ ሌሎቹ በጥቃቅን መንገድ የሚታዩትን ትተን በዋናነት ያሉትን ብናነሳ አንደኛው የግብፅና የአርጀንቲና ጨዋታ ላይ የተፈጠረው ነገር ነው። በዚህ ጨዋታ ላይ ከሰሞኑን እንግዲህ 16ቱ ጥሎ ማለፍ ጨዋታ ላይ በነበረው ወደ ሩብ ፍጻሜው አርጀንቲና ያለፈችበት መንገድ እስከ 79ኛው ደቂቃ ድረስ ግብፅ 2-0 እየመራች ነበረ። ከዛ በኋላ አርጀንቲና 3 ጎሎችን አስቆጥራ ያለፈችበትና ግብፅን ያሰናበተችበት መንገድ በበርካቶች ዘንድ ጥያቄ የፈጠረ ተቃውሞ ያስነሳ ነበረ። በሁለት ጎራ የከፈለ ነበረ። የዳኝነት ስርዓቱ ላይ ምንም አይነት ችግር የለም የሚልም አካል አለ። ፊፋ ምናልባት በዚህ ጉዳይ ላይ ምላሽ ሰጥቷል። አጠቃላይ ምላሽም ሰጥቷል። በየጊዜውም የሚወጡ ቅራኔዎችን፣ ተቃውሞዎችን፣ ትችቶችን የተመለከቱ አስተያየቶችን ይሰጣሉ። ከዛም ባሻገር ሌላ አስተያየት የሰጠ አካልም አለ። ነገር ግን ግብፅ ከአርጀንቲና ባደረጉት ጨዋታ ላይ ቤተሰቦቻችን የተፈጠረው አንደኛው መነጋገሪያ ጉዳይ ነው። በፊፋ የዳኝነት ስርዓት ላይ ተቃውሞ ያስነሳ ብዙ ጥያቄ ያስነሳ ይሄኛው ጉዳይ ነው። እንግዲህ ጨዋታውን ግብፅ 1-0 በምትመራበት ጊዜ ነው ችግሩ የተፈጠረው። የዚኮ ጎል መሻር ነው አንደኛው ነገር። ሊያንድሮ ማርቲኔዝ ላይ መጀመሪያ ቀድሞ ጥፋት ተሰርቷል በሚል ዚኮ ሁለተኛዋን ግብ ሲያስቆጥር ዳኛው የሻሩበት መንገድ ነው። ከዛም ባሻገር ደግሞ መሐመድ ሳላህ 16-50 ውስጥ ጥፋት ተሰርቶበታል። ያ ፍጹም ቅጣት ይገባ ነበረ። ባይገባ እንኳን ዳኛው ጥፋቱን ለማየት የቫር እገዛን አልጠየቁም የሚል አስተያየቶች ተነስተዋልና ግብፅን ለማሰናበት እንዲሁም ደግሞ ሊዮኔል ሜሲና አርጀንቲናን ለገቢ ለመሰብሰብ ፊፋ እንዲቆዩ ያደረገበት መንገድ ነው። አድሎ ተፈጽሞብናል የሚል ከግብፅ አሰልጣኞች የተሰጠ አስተያየት አለ። ከተጫዋቾች የተሰጠ አስተያየት አለ። ሆን ተብሎ የተፈጸመ በደል ነው የሚል ፍጹም የሆነ ተቃውሞ የተሰማበት አንደኛው ጨዋታ ነበረ። በዚህ ጨዋታ እንግዲህ የሁለቱ ጉዳዮች ናቸው። አንደኛው ሊያንድሮ ማርቲኔዝ ላይ
የተፈጠረው ስህተት ነው አንደኛው። ያ ጎሉ የዚህ እኮ ጎል እንዲሻር የተደረገበት መንገድ አግባብ አይደለም በሚል ነው ተቃውሞ የቀረበው። ሁለተኛው ደግሞ የመሐመድ ሳላህ ጥፋት መታየት ነበረበት የሚሉ ናቸው። ፊፋ ይህንን ጉዳይ ምንም ችግር የለበትም፣ በጥሩ ሁኔታ የተከናወነ ጨዋታ የዳኝነት ስርዓት ነው የተመለከትነው የሚል ሌሎች አንዳንድ አካላትም ይህንን ነገር ደግፈዋል። ነገር ግን ብዙዎች ደግሞ ጨዋታው የዳኝነት ስህተት ነበረበት በሚል ቅራኔ የተነሳበትና አጨቃጫቂ የነበረ ጉዳይ ነው። ሁለተኛው ደግሞ የጆናታን ጎል መሻር ነው። የጆናታን ጎል መሻር እጅግ በጣም ወሳኝ በሆነበት ሰዓት፣ እጅግ በጣም አስፈላጊ በሆነበት ሰዓት የተገኘ ግብ ነበረ። እንግዲህ በ32ቱ የጥሎ ማለፍ ጨዋታ ላይ ነው ይህ ነገር የተፈጸመው። ጀርመን ከፓራጓይ በምታደርገው ጨዋታ ላይ የተፈጸመ ክስተት ነበረ። 2-1 መሪ ማድረግ የምትችል ነበረች ይቺ ግብ። በተለይ ደግሞ ለጀርመን እጅግ በጣም ወሳኝ የሆነች ነገር ነበረች። ነገር ግን ይቺ የጆናታን ጎል በቫር ታይታ ተሽራለች። 2-1 ማድረግ የምትችል ግብ ነበረች፣ በቫር ታይታ ተሽራለች እና ቫር ያደረገው ውሳኔ ዋልደማድ ላይ የጀርመን ተጫዋች በፓራጓይ ግብ ጠባቂው ላይ ቀላል የሆነ ንክኪ አድርጓል። ወይም ደግሞ ምንድነው ከዚህ በፊት ስንመለከተው እንደነበረ በሌሎች ጨዋታዎች ላይም ግብ ጠባቂው ተከልክሏል በሚል ምክንያት ነው ይሄ ጎል እንዲሻር የተደረገውና እጅግ በጣም አጠራጣሪ ውሳኔ ነው። ብዙዎችን ያከራከረ ውሳኔ ነበረ። ጀርመን እንግዲህ ያንን ጨዋታ በፍጹም ቅጣት ምት የተሰናበተችበት ነበረ። በ32ቱ ላይ ነው ለዋንጫ ስትጠበቅ የነበረችው ሀገር የተሰናበተችውና ከዚሁ ጋር በተያያዘ ጠንካራ ትችቶች የፊፋ የዳኝነት ስርዓት ላይ ከባድ ትችቶች እየተሰነዘሩ የነበረበት ነው። ከዚህ በመቀጠል ሌላኛው በጣም ትልቁ መነጋገሪያ የሆነው ነገር የባሎጉን ቀይ ካርድ ነው። ቤተሰቦቻችን የባሎጉን ቀይ ካርድ መሰረዝ ነው። እንግዲህ የፎላሪን ባሎጉን የቀይ ካርዱ የተሻረበት መንገድ ከቦስኒያ ጋር በነበረው ጨዋታ ላይ ነው ቀይ ካርድ በቀጥታ የተመለከተ ባሎጉን። ነገር ግን ከዛ በኋላ ቀጥሎ ለሚኖረው የቤልጅየም ጨዋታ ዶናልድ ትራምፕ የፊፋ ፕሬዝዳንት የሆኑት ጃኒ ኢንፋንቲኖ ጋር በቀጥታ ደውለው ጉዳዩ እንደገና እንዲታይና ቀዩ ተነስቶ ባሎጉን ቀጣይ ባለው በቤልጅየም ጨዋታ እንዲሰለፍ የተደረገበት መንገድ ነበረ። ጃኒ ኢንፋንቲኖ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የስልክ ጥሪ ከደረሳቸው በኋላ ቀጥታ ቀይ ካርዱ እንዲነሳ ተደርጎ የተወሰነው ውሳኔ በእግር ኳሱ ላይ የፖለቲካ ጣልቃ ገብነት በከፍተኛ ሁኔታ የታየበት ነው። ይሄ በብዙ ሁኔታ ጥያቄ ያስነሳ እና ምላሽ የሌለው ጥያቄ ነው። ያው ጃኒ ኢንፋንቲኖ ሊመልሱ ሞክረዋል። እሳቸው ምንድን ነው ያሉት? የትኛውም አካል ጫና የለበትም፣ ምንም አይነት ጣልቃ ገብነት የለበትም፣ ጉዳዩን እንደገና ተመልክተነዋል፣ ተገቢ ስለሆነ ሰርዘነዋል የሚል አይነት እንጂ በጫና በፖለቲካዊ ጣልቃ ገብነት የተሻረ አይደለም የሚል አይነት ምላሽ ሰጠዋል። ማንም ይህንን የተቀበለው አልነበረም በሰዓቱ። ምክንያቱም ጥያቄው መነሳት ካለበት እንኳን የባሎጉን ቀይ ካርድ መነሳት ካለበት እንኳን ለፊፋ ጥያቄ ማቅረብ ያለበት የዋይት ሃውስ ካቢኔዎች ወይም ደግሞ የነጩ ቤተ መንግስት ሰዎች ሳይሆኑ ወይም ዶናልድ ትራምፕ ሳይሆን የአሜሪካ እግር ኳስ ፌዴሬሽን መሆን አለበት እንጂ እንዴት ዶናልድ ትራምፕ እዛ ድረስ ደውለው ጉዳዩ እንዲታይ ያደርጋሉ የሚል ከፍተኛ ቅሬታ የተነሳበት ጉዳይ ነበረ። በዚህ ጉዳይ ላይ ዶናልድ ትራምፕ ግፊት አድርገዋል፣ ጫና ፈጥረዋል፣ የፖለቲካ ጣልቃ ገብነት አድርሰዋል የሚል ከፍተኛ የሆነ ቅራኔ የተነሳበት አጋጣሚ ነበረ ቤተሰቦቻችን። ይህም እንደ በእግር ኳሱ ነፃነት ላይ ትልቅ የፖለቲካ ተጽዕኖ ወይም ትልቅ የፖለቲካ ጫና እንደተፈጸመ ተደርጎ ታይቷልና በዚህ ጉዳይ ላይ የእግር ኳሱ ወይም ደግሞ የፊፋ ነፃነት ወይም ደግሞ በዚህ በዓለም ዋንጫው ላይ ያለው የጥራት ጉዳይ ላይ የዳኝነት ሁኔታው ላይ ከፍተኛ የሆነ ጥርጣሬ ያሳደረ ጉዳይ ሆኖ አልፏል ቤተሰቦቻችን። ከዛ በመቀጠል ያለው ነገር የሊዮኔል አንድሬስ ሜሲ ቀይ ካርድ ነው ቤተሰቦቻችን። ሊዮኔል አንድሬስ ሜሲ ቀይ ካርድ ማየት ነበረበት በሚል የተነሱ ጉዳዮች ናቸው። በስፋት ሲነሱ የነበሩ ነገሮች ናቸው። እንግዲህ ሜሲ በአልጄሪያው አምበል አይሳ ማንዲ ላይ ጥፋት ሰርቷልም። ጥፋት በመስራቱ ቀይ ካርድ ማየት ነበረበት። በብዙ መልኩ ሲንሸራሸር የነበረ ነገር ነው። እውነት ነው። ብዙ ጊዜ እንደዚህ አይነት ጥፋቶች ሲታዩ ካርድ ሊያስመዝዙ ይችሉ ነበር። ነገር ግን በዚህ ጨዋታ ላይ ሊዮኔል ሜሲ ባደረሰው ጥፋት ከአልጄሪያ ጋር አርጀንቲና ባደረገችው ጨዋታ እዛ ላይ ያ የሜሲ ጥፋት መታየት ነበረበት፣ ቫር ማየት ነበረበት፣ ካርድ መውሰድ ነበረበት፣ ሊዮኔል ሜሲ ካርድ ማየት ነበረበት የሚሉ በርካታ ሰዎች እንደዚሁ
ጥያቄ ያነሱበት ነበርና ፊፋ ለታዋቂ ተጫዋቾች ሽፋን ያደርጋል። ለታዋቂ ብቻ ሳይሆን በተለይ ለሊዮኔል ሜሲ ያደላ ዳኝነት ነበረ በጨዋታው የተደረገው የሚል አስተያየት ተሰጥቷል። ብዙ ነገሮችን ያው ሊዮኔል ሜሲን ከፊፋ ጋር እያገናኙም ሰዎች በብዙ ሁኔታ ሲተቹ የነበረበት አጋጣሚ ነበረ። ፊፋ ለታዋቂ ተጫዋቾች ወይም ደግሞ ለሊዮኔል ሜሲ ድጋፍ አድርጓል ወይም ትህትና አሳይቷል ወይም ደግሞ መደረግ የነበረበትን ነገር ሳያደርግ በማለፍ ይህንን ነገር ሴራ ሰርቷል የሚሉ በርካታ አስተያየቶች እየተሰጡ ነበረ። እንግዲህ ከዚሁ ጋር በተያያዘ በዋናነት እነዚህ 5 ጉዳዮች ናቸው በትልቁ ሲነሱ የነበሩ ጉዳዮች እነዚህ ጉዳዮች ናቸው። ከዚህ ባሻገር ግን ምናልባት አንድ ሳናነሳው አራቶችን ያነሳነው አምስተኛው ጉዳይ ክሮኤሺያ ከፖርቹጋል ያደረገችው ጨዋታ ላይ የተነሳው ጉዳይ ነው። ይህም አንደኛው ጉዳይ ነው። በ32 የጥሎ ማለፍ ውድድር ላይ እንግዲህ ክሮኤሺያዊ ተከላካይ ግቫርዲዮል በባከነ ሰዓት ላይ ያስቆጠራት ጎል እና ጨዋታውን 2-2 አድርጋ የነበረችው ጎል በኳስ ውስጥ በተገጠመው ቴክኖሎጂ መሰረት ነው። እንግዲህ በዚህ የሴንሰር አዲስ የሴንሰር ቴክኖሎጂ ኳሷ ላይ እንደተገጠመ ይታወቃልና በዚሁ ምክንያት ወይም በሱ አማካኝነት ከሱ በፊት የነበረው ተጫዋች ኳሷን በፀጉሩ ነክቷል የሚል ውሳኔ ላይ ተደርሶ ነው እንግዲህ ጎሉ እንዲሻር የተደረገውና ውሳኔው በአይን ለማየት ስለማይቻል ኳሱ ላይ በተገጠመ ቴክኖሎጂ ከግቫርዲዮል በፊት ሌላ ተጫዋች በፀጉሩ ነክቶታል በሚል ኳሱ ኦፍሳይድ ነው ተብሎ የተሻረበት አጋጣሚ ነበረ። ይሄ እንግዲህ 2-2 ማድረግ የምትችል ነበረች። ፖርቹጋል ክሮኤሺያን ጥላ ያለፈችበት አጋጣሚ ከዛ በኋላ የመጣ ነውና ክሮኤሺያ ፊፋ ላይ ጥያቄ አቅርባ ነበረ። ያው ምላሽ አላገኘችም፣ ግን ጉዳዩ እንደገና እንዲታይ ክስ አቅርባ ነበረ። አንደኛው ጉዳይ ይሄ ነው። እንግዲህ እነዚህ 5 ጠቅላላ የዳኝነት ስርዓቶች ላይ በዚህ የ2026 የዓለም ዋንጫ ላይ የታዩ መነጋገሪያ የሆኑ ትኩረት የሳቡ ፊፋ ላይ ትችት ያሰነዘሩ የዳኝነት ስህተቶች ተብለው በዋናነት የምንመለከታቸው ጉዳዮች ናቸውና እነዚህ ነገሮች መነጋገሪያ የሆኑትን ያው ነጥለን ወደ እናንተ ለማድረስ የወደድናቸው ናቸው። ከዚሁ ጋር በተያያዘ ፊፋ ምን አለ? በእነዚህ 5 ጉዳዮች ላይ በከፍተኛ ሁኔታ ፊፋ ትችት ተሰንዝሮበታል። ብዙ ነገሮች ተብለዋል። ፊፋ ምን አለ የሚለውን ስንመለከት የፊፋ የዳኞች አለቃ ፒየርሉጂ ኮሊና ናቸው ምላሽ የሰጡት። በዳኞች ላይ የቀረቡትን የአድሎ ክሶች በሙሉ ነው ውድቅ ያደረጉት እኒህ ሰው እና ቫር የተጠቀመው ህጋዊ አሰራርን ነው እና ህጋዊ አሰራርን ተከትሎ እንደሆነና የዳኞች ተአማኒነት በምንም አይነት በጎደሎ የሚታይ ትችት የሚሰነዘርበት ሳይሆን በአድናቆት ሊታይ የሚችልና በቴክኖሎጂ የረቀቀ በጥንቃቄ የተከወነ ያለምንም ስህተት የተደረገ ዳኝነት ነውና ተቃውሞዎችን ወይም ትችቶችን በሙሉ ውድቅ ያደረጉበትን አስተያየት ወይም ምላሽ ሰጥተዋል ማለት ነው። እንግዲህ ከዚያም ባሻገር የእንግሊዝ ብሔራዊ ቡድን ከዚሁ ጋር ሜክሲኮ ጋር በነበረው ጨዋታ ላይ ድል ቢያደርጉ እንኳን ከዚያ በኋላ ቶማስ ቱሄል ጥያቄ አንስተው ነበረ የዳኝነቱ ላይ እሳቸውን ጨምሮ ሌሎች በጣም በርካቶች እንደ ጀርገን ክሎፕን በጀርመን በነበረው ጨዋታ ላይ ጥያቄ አንስተው ነበር። ያው አዲሱ የጀርመን ብሔራዊ ቡድን አሰልጣኝ ለመሆን ያው እሳቸውን ጉዳይ ያለቀ ጉዳይ ሆኗል። እሳቸውን ጨምሮ ሌሎች በጣም በርካቶች በዳኝነቱ ላይ እነ ዝላታን ኢብራሂሞቪችን እኔ በዳኝነቱ ላይ የሆነ ያለውን ነገር ብናገር ምናልባት ቶሎ ጓዜን ጠቅልዬ ወደ ሀገሬ ልሄድ እችላለሁ፣ ስለዚህ ዝም ብል ይሻለኛል እስከ ማለት እነ ዝላታን ኢብራሂሞቪች የፈለገውን የሚናገረው ሰው እንደዚህ እስከ ማለት ድረስ የደረሰበት የዳኝነት ስህተቶች በከፍተኛ ሁኔታ ጎልተው ታይተዋል ማለት ነው። ከኢራንም ጋር ተያይዞ እንደዚሁ እየተነሱ ያሉ ነገሮች አሉ። ኢራን ከመሰናበቷ በፊት እንደዚሁ ድል ማድረግ የምትችልበትን አጋጣሚ አግኝታ የተሻረበት መንገድ በጣም በርካቶች በዚህ ጉዳይ ላይ ጥያቄ አንስተዋል። ነገር ግን ፒየርሉጂ ኮሊና የሰጡት አስተያየት የፊፋ የዳኞች አለቃ የሰጡት አስተያየት ምላሻቸው ሙሉውን ነገር ውድቅ ያደረገ ትችቶችን አንቀበልም አይነት ምላሽ የተሰጠበት ነውና እነዚህ ነገሮች መነጋገሪያ የሆኑ ጉዳዮች ናቸው። ቤተሰቦቻችን ቤተሰቦቻችን እንግዲህ በመጨረሻ የምናነሳው ጉዳይ ዛሬ ምሽት 4 ሰዓት ላይ የሚደረገው
ስፔን ከቤልጅየም የሚያደርጉት የሩብ ፍጻሜ ፍልሚያ ነው። እንግዲህ በቀጣይ ወደ ግማሽ ፍጻሜ ማን ያልፋል፣ የቀጣይ የፈረንሳይ ተጋጣሚ ማን ይሆናል የሚለው ነገር በጉጉት የሚጠበቅበት የምሽት 4 ሰዓት ጨዋታው ነው። ይህንን ጨዋታ በእርግጥ 3 ሰዓት ጀምሮ ወደ እናንተ ገበያ ስፖርት በቀጥታ ያስተላልፈዋል። ጨዋታውን ከኛ ጋር እንድታሳልፉ ከወዲሁ ጥሪያችንን እናቀርባለን። ነገር ግን ስለ ጨዋታው አንዳንድ ነገሮችን አንስተን ለማለፍ ያክል ነው። ስፔን ከቤልጅየም ሎስ አንጀለስ ሶፋይ ስቴዲየም ላይ ነው ይሄ ጨዋታ የሚደረገው። ምናልባት የአለፉትን ጨዋታዎች ስፔንም ቤልጅየም በስኬት ነው የመጡት። በተለይ ስፔን እስካሁን ድረስ ግብ ያልተቆጠረበት በዓለም ዋንጫው እስካሁን ድረስ እዚህ የደረሰ ግብ ያልተቆጠረበት ብቸኛው ብሔራዊ ቡድን ሆኖ እዚህ ድረስ መምጣት ችሏልና ባለፉት ጨዋታዎች እንዴት መጡ? አሁን ያላቸው ጥንካሬ ምን ሊመስል ይችላል? እንደዚሁም ደግሞ የእርስ በርስ ግንኙነታቸው ምን ይመስል ነበረ? ከዚህ በፊት 2 ጊዜ ነው ከዚህ በፊት መገናኘት የቻሉት ሁለቱ ብሔራዊ ቡድኖች። ሁለቱም አንዳንድ ጊዜ የተሸናነፉበት አጋጣሚ ነበረ። በታሪክ እንግዲህ 2 ጊዜ ብቻ የተገናኙበትን ታሪክ ስናስታውስ በ1986 ሜክሲኮ ባዘጋጀችው የዓለም ዋንጫ ውድድር ላይ እንደዚሁ ተገናኝተው ነበረ። ሩብ ፍጻሜ ላይ ነው የተገናኙት። ጨዋታው አንዳቻ በሆነ ውጤት ነበረ የተጠናቀቀው። ነገር ግን በፍጹም ቅጣት ምት ቤልጅየም 5-4 በሆነ ውጤት አሸንፋ ወደ ግማሽ ፍጻሜ ያለፈችበት ማለት ነው። በተመሳሳይ ልክ ዛሬ በተገኙበት ሌብል ላይ የተገኙበት ጊዜ ነበር የ1986 የሜክሲኮ ዓለም ዋንጫ ማለት ነው። እንግዲህ ከዛ ጊዜ በኋላ ዛሬ ተመልሰው እንደገና ሜክሲኮ አብራ በአገርነት ባዘጋጀችው የዓለም ዋንጫ ላይ ተገኝተዋል ማለት ነው። ሌላኛው በ1990 ጣሊያን ባዘጋጀችው የዓለም ዋንጫ የተገናኙበት ጨዋታ ነው። ይህንን ጨዋታ ስፔን ነች፣ የምድብ ጨዋታ ነው። በእርግጥ የነበረው ጥሎ ማለፍ አልነበረም። ምድብ ላይ ተገናኝተው ስፔን 2-1 አሸንፋለች። ስለዚህ በታሪክ 2 ጊዜ የተገናኙትና ሁለቱም እኩል አንዳንድ ጊዜ የተሸናነፉበትን ጨዋታ ለሶስተኛ ጊዜ ዛሬ ይደግሙታል ማለት ነው። በምድብ ጨዋታ ስፔን ወይም ላሮሃ እየተባሉ ይጠራሉ። እነሱ በምድብ ጨዋታ ከኬፕ ቨርዴ፣ ከሳውዲ፣ ከኡራጋይ፣ ከኦስትሪያ ጋር ጨዋታቸውን አድርገው ነበረ። ከኬፕ ቨርዴ ጋር 0-0 ነበረ የተለያዩት። ከሳውዲ አረቢያ ጋር በነበራቸው ጨዋታ ደግሞ 4-0 አሸንፈዋል። ከዚያ በኋላ ኡራጋይን 1-0 መርታት ችለዋል። ይሄ በምድብ ጨዋታ የተደረጉ ጨዋታዎች ናቸው። በዚህ ውጤት ነው እንግዲህ ወደ ቀጣዩ ምድብ የተሸጋገሩት። በ32ቱ ስፔን ኦስትሪያን ያገኘችው እና ኦስትሪያን 3-0 አሸንፋ 16ቱን ተቀላቀለች። በ16 ደግሞ ፖርቹጋልን አግኝታ 1-0 አሸንፋ ማለፏ ይታወሳልና ዛሬ እንደዚሁ ከቤልጅየም ጋር ጨዋታዋን ታደርጋለች ማለት ነው። ምናልባት የዛሬው ጨዋታም እንደዚሁ ቀዳሚ ተገማች ናቸው። ያው በዓለም ዋንጫው ከፈረንሳይ ቀጥሎ ተጠባቂ እንደሆነች ይታወቃል። ሆኖም ግን አሁን ላይ ግምቶች ቀዝቀዝ እያሉ ይገኛሉ። በስፔን በኩል ከጅማሩ ጀምሮ በተለይ ከኬፕ ቨርዴ ጋር 0-0 ከተለያዩ በኋላ ያው ኬፕ ቨርዴ በዚህ የዓለም ዋንጫ ምን አይነት ጉዞ እንዳደረገችና ምን አይነት ጠንካራ ክስተቱን እንደመጣች ቢታወቅም እሱ ጉዳይ ሌላኛው መነጋገሪያ የሆነ ጉዳይ ነው። ሌላኛው ግን የቤልጅየም ጉዳይ ነው። ቤልጅየም እንግዲህ በግሩፕ ጂ ምድብ ላይ የነበረች ነች። ከግብፅ ከኢራንና ኒውዚላንድ ጋር ነው ተደልድላ የነበረው። ከዛ በኋላ ከግብፅ ጋር አንዳቻ ነው የተለያየችው። ከኢራን ጋርም 0-0 በሆናቸው ውጤት ነው የተለያየችው። ነገር ግን ኒውዚላንድን ነው 5-1 በሆነ ውጤት አሸንፋ ማለፍ የቻለችውና ከምድብ ላይ 5 ነጥቦችን ይዛ ማለፍ ችላለች። ምንም ሽንፈት አልገጠማትም። በዚህ መልኩ መጣ። በ32ቱ ደግሞ ሴኔጋልን 3-2 በሆነ ውጤት አሸነፈች። በ16 ውስጥ አሜሪካን 4-1 በሆነ ውጤት አሸንፋ አስገራሚ በነበረ ጨዋታ 4-1 አሸንፋ ሩብ ፍጻሜውን ተቀላቅላለች። አሁን ላይ እንግዲህ ወደ ግማሽ ፍጻሜ ለማለፍ ዛሬ ምሽት ከስፔን ጋራ የምትጫወት ይሆናል ማለት ነው። ይህ ጨዋታ በጣም በጉጉት የሚጠበቅ ጨዋታ ነው። ምናልባት ማን ያሸንፋል የሚለው ነገር በጉጉት የሚጠበቅ ጨዋታ ነው። በተለይ ደግሞ በስፔን በኩል ባለፉት ጨዋታዎች ምንም ግብ አልተቆጠረባትም። በጨዋታውም የነበራት ንጻሬ እንዲሁም ደግሞ በታሪክ ደረጃም ባላት አቋምም ለዓለም ዋንጫ በጣም ተጠባቂ ሀገር ናት። ቤልጅየም እንደዚሁ በዋዛ የምትታይ አይደለችም። ከምድብ ጨዋታ በኋላ እየተጠናከረች የመጣች ናት። በጥሎ ማለፍ ሴኔጋልን በአስገራሚ ሁኔታ ድል አድርጋ እንዲሁ አሜሪካን 4-1 በሆነ ሰፊ ውጤት አሸንፋ የመጣች ናት እና በርካታ ግብ ያስቆጠረችም ሁለተኛዋ ሀገር ነች በዚህ የዓለም ዋንጫ ቤልጅየም። እና ይህ ጨዋታ ምናልባት የሁለቱ ቡድኖች
ፉክክር በምን ሁኔታ ይጠናቀቃል የሚለው ነገር በጉጉት የሚጠበቅ ነው። በጨዋታው በቤልጅየም በኩል አማድ ኦናና ያው መጎዳቱ ይታወቃል፣ ከጨዋታው ውጭ ነው። ነገር ግን በስፔን በኩል ምንም አይነት ጉዳት እንደሌለና ሁሉም ተጫዋቾች ለጨዋታው ዝግጁ ስለመሆናቸው ተነግሯል ማለት ነው። ይህ ጨዋታ ምሽት 4 ሰዓት ላይ ነው በቀጥታ የሚተላለፈው። እኛም ከምሽት 3 ሰዓት አካባቢ ጀምረን በቀጥታ ወደ እናንተ የተለያዩ መረጃዎችን እያጋራን የጨዋታውን ታሪካዊ ሁኔታ እየዳሰስን እንደዚሁም ደግሞ አዳዲስ ነገሮችን እያነሳንን በእርግጠኝነት ጥሩ ቆይታ የምናደርግ ነው የሚሆነው። እናንተም ከወዲሁ ግምቶቻችሁን እያስቀምጣችሁ አስተያየቶቻችሁን እየሰጣችሁን እንደዚሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ጨዋታውን አብራችሁ እንድትሆኑ ከወዲሁ መልእክቴን አስተላልፋለሁ። መረጃዎችን ወደ እናንተ ሳደርስ የቆየሁት መኮንን አልማው ነበርኩኝ። ተመስገን አብርሃም ደግሞ ቴክኒኩና ካሜራውን እየተቆጣጠረ እኔ ጋር ቆይታ አድርጓል። ገበያ ስፖርት በጨዋታው ቀደም ብሎ 3 ሰዓት ላይ ተመልሶ ይመጣል። እናንተም አብራችሁን እንድትሆኑ የአክብሮት ግብዣችን ነው። እስከዛው ሰላም ቆዩን።